ሰላም እንዴት አላችሁ? ውድ የዩቲዩብ ተመልካቾቼ ደህና ናችሁ ወይ? ቤተሰቦቼ እንዴት ናችሁ? በመጀመሪያ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። በውጪም ሆነ በአገር ውስጥም ያላችሁ እህት ወንድሞቼ እንኳን ለኢድ አልፈጥር በዓል በሰላም አደረሰን። ኢድ ሙባረክ ለሁላችሁም። መልካም ኢድ ይሁንላችሁ። ዛሬ እንግዲህ ኢድ ነው፣ ግን በጣም በሚያሳዝን ሁኔታ እኔ ትንሽ አሞኛል። ከሐኪም ቤት አሁን ነው የመጣሁት። ትንሽ ሐኪም ቤት መሄድ የነበረብኝ ህመም ነበር የነበረው እኔ ጋር እና ከሐኪም ቤት ነው የመጣሁት። ኢድ ሙባረክ ልበላችሁ ብዬ ነው የመጣሁት። እንዲሁም ደግሞ የሆነ ያሰብኩት ነገር ነበርና እንዳጋጣሚ ሆኖ ያንን ነገር ዛሬ ለእናንተ ማሳወቅ ፈለኩኝ። ያው ኢድንም በተመለከተ ማለት ነው እናንተ ማሳወቅ ፈለኩኝና በዛም ምክንያት ነው ዛሬ ልቀርጽላችሁ የተገደድኩትኝ። እና ያው ዛሬ ኢድ እኔ ጋር ኢድ አይመስልም፣ ደስ አይልም እኔ ጋር ማለት ነው። እና ያው አላህ ካለ ለሸዋል ኢድ ጥሩ ቪዲዮ ሰራለሁኝ። ቲክታክ ላይም ቪዲዮ አለቀኩኝም፣ ዩቲዩብ ላይም ቪዲዮ አለቀኩኝም። አይ ቲንክ ይሄንን ቪዲዮ ራሱ ኢድ ካለፈ በኋላ መለቀው ይመስለኛል። ምክንያቱም ኤዲት ማድረግ እንትን ማለት የምችልበት ታይም ላይ አይደለም ያለሁትኝ። ኢድም አልፎ ከለቀኩት እንግዲህ ያው አላህ ያውቃል ብቻ መች እንደምለቀው። ኤኒዌይስ ግን ዛሬ ኢድ ነው። ቆንጆ ኢድ ያሳለፋችሁ እንደሆነ ተስፋ አደርጋለሁኝ። ስላመመኝ ትንሽ ቁጭ ይላውራችሁ። ስሙ ግን እናንተ ጋር ኢድ እንዴት እያለፈ ነው? አይ ሆፕ በጣም አሪፍ ነው ብዬ ተስፋ አደርጋለሁ። ኮመንት ላይ እናንተ ጋር ኢድ እንዴት እንዳሳለፋችሁ ምናምን እስቲ ጻፉልኝ። እኔ ከማዬ ጋር በመለየቴ በጣም ደብሮኛል። እሜ ብትኖር ኖሮ መታመሜን ራሱ ፊል አላደርገውም ነበረ። ያው ከሷ ጋር አሪፍ ኢድ አሳልፍ ነበረ። ግን እንዳጋጣሚ ሆኖ እዛ መቆየት አልቻልኩምና ያው ኢድን እንግዲህ ብቻዬን ታምሜ ሆስፒታል ሄጄ እንዳሳልፍ ተደርጋለሁ። ኤኒዌይስ ግን ችግር የለውም ኢንሻአላህ ድን ይሆናል። ለማንኛውም ዱአ አድርጉልኝ። አላህ ይማርሽ ብላችሁ ኮሜንት ላይ ጻፉልኝሽ። እሺ ለማንኛውም ካስታወሳችሁ ከዛሬ 2 ወር አይ ቲንክ 2 ወር ይሆናል መሰለኝ ቪዲዮ ብቻ ኢትዮጵያ በነበርኩበት ታይም ላይ ከማዘር ጋር ለማዘር ቤት ስገዛላት አሳየቻችሁ ነበረ። በዛ ቪዲዮ እንግዲህ ብዙዎቻችሁ ብዙ ነገር ጠይቃችሁኛል። እንዴት ወዴት የሚለውን ነገር ጠይቃችሁኛል። በቻልኩት መጠን መልሼላችኋለሁ። ዛሬም እንግዲህ ቤት የመግዛት እቅድ አለኝ። ወደፊትም ቤት የመግዛት እቅድ አለኝ። 10 20 30 ቤት ቢኖረኝ ደስ ይለኛል። እና ዛሬም እንደዚህ አይነት እቅድ ስላለኝ ጊዮን ሪል ስቴት ኦፈር አውጥቶ ነበረ። ያንን ኦፈር ሶሻል ሚዲያ ላይ አየውኝና ደውዬላቸው ከነሱ ጋር አውርቼ ነበረ። ቦታውንና ያለውን ሁኔታ ማዘር እንድታየው እዛ ልኪያት ነበረ። እዛ አይታው በቪዲዮ ቀርጸሽ ላኪልኝ ብያት በቪዲዮ ቀርጻ ልካልኛለች። እሱን ቪዲዮ አብረን እንድናየው ፈልጋለሁኝ። ከዛ ከተስማማች እሷም አይታው ከወደደችው ያንን ቤት መግዛት ፈልጋለሁ። ምክንያቱም በዚህ ሰዓት ንብረት ላይ ብር ማዋል በጣም ጥሩ ነገር ነው። ምክንያቱም የምትገዙት ንብረት አሁን ላይ በገዛችሁበት ዋጋ አይደለም። ኢቭን ልሽጠው እንኳን ብላችሁ ብሸጡት አሁን ላይ በገዛችሁበት ዋጋ አይደለም የሚሸጡት፣ በተሻለ መልኩ ነው የሚሸጡትና እኔ ትንሽዬም ብር ብትሆን ያለችኝ ንብረት ላይ ማዋል እወዳለሁ ፈልጋለሁና በዛ ምክንያት እንግዲህ ማዘር ልኪያት ያለውን ነገር አይታለች ማለት ነው ጊዮን ሪል ስቴት። ስለዚህ እሱን ቪዲዮ አብረን ሆነን እንድናየው ፈልጋለሁ። ከዛ በኋላ እንግዲህ እናንተም ከተስማማችሁ ቦታውን አይታችሁ ግዢው ካላችሁኝ እናንተም እንግዲህ በሰጣችሁኝ ኮሜንት መሰረት ገዝቼ ያሳያችኋለሁ ማለት ነው። ልክ እንደኔ ደግሞ መግዛት የምትፈልጉ ሰዎች ደግሞ ካላችሁ ስልክ ቁጥራቸውን ከስራ አስቀምጥላችሁና ገብታችሁ አውርታችኋቸው እናንተም ልክ እንደኔ ሰው ልካችሁ አይታችሁት ኢትዮጵያ ውስጥ ያልኖራችሁ ሰዎች ወይንም ደግሞ ኢትዮጵያ ደግሞ ካላችሁ ደግሞ ቦታውን ሄዳችሁ አይታችሁ የምትፈልጉትን ባለ 1 መኝታ፣ ባለ 2 መኝታ፣ ባለ 3 መኝታ እንደምትፈልጉት እንዳቅማችሁ መግዛት ትችላላችሁ ማለት ነው። ስለዚህ አሁን ወደ ቪዲዮ ሄደን ቪዲዮን አይተን እንመለስ። ሰብስክራይብ ማድረጋችሁ እንዳትረሱ። መጣው ሰላም ሰላም ውድ ቤተሰቦቼ እንግዲህ እንኳን እንደና ቆያችሁን። ዛሬ በሮዚ ቤት ነው የመጣሁት ከሜ ጋር። እሜ ሰላም በያችሁ። ሰላም እንደምን ዋላችሁ? ደህና ናችሁ?
ሰላም ናችሁ? እስቲ ዛሬ ለምንድን ነው እዚህ የመጣ ነው? እንግዲህ ይሄንን ቤቱን ይውልኝ ብላለችና እንግዲህ ቤቱን ለማየት ነው የመጣ ነው። ምንድነው ቤቱ? ቤቱ እንግዲህ እሷ እንግዲህ ፈልገዋለች። ቤቱን አዲስ መግዛት ፈልጋ ለመግዛት ፈልጋለችና እስቲ ቤቱን ለማየት ነው የመጣ ነው እንግዲህ እና ወደ ቤተሰቦች እንግዲህ ዛሬ እዚህ የተገኘ ነው ምንድነው ሮዚ ከሀገር እንደወጣች ታውቃላችሁ። እና ቤቱን ደግሞ ከመግዛቷ በፊት ሮዚ ማየት ስላለባት ምን የተለየ ነገር አለው፣ ምን አዲስ ነገር አለው ቤቱ ላይ ያለውን ነገር ለማየት ነው የመጣ ነው። እና እስቲ ውስጥ ስንገባ ምንድነው እናንተ የተለየ ከሌላው ሪል ስቴት በምን ትለያላችሁ፣ ምንድነው የምታቀርቡልን ነገር ብለው ይጠይቋቸዋል። ምክንያቱም ሮዚ ገንዘቧን የት እንደምታውል ማወቅ አለባት። እውነት ነው። ሰላም እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነው? ሁሉ ሰላም? ጾም እንዴት ነው? ሰላም እንዴት ናችሁ? ስለመጣችሁ በጣም ደስ ብሎኛል። ሰናይት እባላለሁ። የጊዮን ሪል ስቴት የሽያጭ ባለሙያና አማካሪ ነኝ። ሮዚ ጋር ኮንታክት አድርገን ነበረ። ድርጅታችን ጊዮን ሪል ስቴት ይባላል። ከ50 ዓመት በላይ በቢዝነስ ሴክተር ላይ የቆየ በኢምፖርት ኤክስፖርት ስፔሻሊ ደግሞ በጊዮን ጋዝ ቱሬንድ ትራቭል ላይ እና የእንጨት ስራዎች ላይ ሌሎችም ቢዝነሶች ላይ የቆየ ድርጅት ነው። አሁን ላይ 8ኛ የሆነ ሲስተር ካምፓኒው በሪል ስቴት ዘርፉ ይዘን መጠናል። በመሀል ወሎ ሰፈር ወንጌላዊት አካባቢ ይገኛል። እንግዲህ በሪል ስቴት ዘርፍ ነው የተገናኘ ነው አሁን ላይ። እሺ እንግዲህ ያው እንደምታውቂው እዚህ ሀገራችን ላይ ብዙ ሪል ስቴቶች አሉ። ብዙ ስላለ እናንተ አሁን ሮዚ እናንተን የመረጠችበት የራሷ ምክንያት ይኖራታል። ግን ማዘር ደግሞ ሮዚ እዚህ ለምን እንደምትገዛ ማወቅ ትፈልጋለች። እና እናንተ ከሌላ ሪል ስቴት ምንድነው የሚለያችሁ? ምን አዲስ ነገር አለ? ከሌሎቹ ምን አዲስ ክሬት አድርጋችሁ ሪል ስቴታችሁ ላይ የሚለውን ለምን ነገራት? እሺ ሮዚ የመረጠችበት ምክንያት በስልክም በጣም ብዙ ደቂቃ አውርተን ነበረ። ምንድነው ጊዮን ሪል ስቴት ከሌሎቹ ለየት የሚያደርገው እንደሚታወቀው ሪል ስቴት በጣም ሀገራችን ውስጥ በዝቷል። ዲሊቨሪ ላይ የዲሊቨሪ ታይም ላይ ችግር የለበትም። የሚታይ ነገር ነው የምትገዛው እሷም ምንድነው በ6 ወር የምናስረክበው፣ በ1 ዓመት ከ6 ወር የምናስረክበው እንዲሁም ደግሞ በ3 ዓመት የምናስረክባቸው አፓርትመንቶች አሉ። ኮምፓውንዱን እንደተመለከታችሁት 20 ሺህ ካሬ ላይ ያረፈ ነው። በውስጡ 9 ቢልዲንጎች አሉት። ቢልዲንጎቹ መኖሩ እንደ ኮምፓውንድ ደግሞ ከሲንግል አፓርትመንት የሚለይበት ምክንያት ሰፊ የሆነ የልጆች መጫወቻ፣ የስፖርት ማዘውተሪያዎች፣ የመዋኛ ገንዳዎች አሉት በዚሁ ኮምፓውንድ ውስጥ ማለት ነው። እሱ ለየት ያደርገዋል ከሲንግል አፓርትመንት ማለት ነው። ሌላው ደግሞ እንደ ሎኬሽን መሀል ቦሌ ወሎ ሰፈር ላይ ብቸኛ የሆነ ኮምፓውንድ አፓርትመንት ገንብቶ እየሸጠ ያለው ጊዮን ሆም ብቻ ነው። እንደሚታወቀው በዚህ ሰፈር ውስጥ ለአከራዩ ቢሉ ወይም ደግሞ መሸጥ ቢፈልጉ ለኑሮ ምቹ ነው። በዶላር ነው የሚከራየው። ለኪራይ ለኢንቨስትመንት በጣም ቆንጆ አፓርትመንት ስለሆነ እሷም ለዛ ነበር የፈለገችው ማለት ነው። ክፍያው እንዴት ነው? የክፍያ አማራጮች አሉን። በታይም ቤዝድ እና ፕሮግረስ ቤዝድ ይባላል። ታይም ቤዝድ ምንድነው? አሁን ብሎክ 1 እና 2 በ6 ወር የምናስረክባቸው አፓርትመንቶች ናቸው። ከዚህኛው ብሎክ ላይ እስከ 1 ዓመት ድረስ ከፍለው ክፍያውን ማጠናቀቅ ይኖርቦታል ማለት ነው። ቅድመ ክፍያ የምንጠይቀው 20% ነው። እንዲሁም ደግሞ ብሎክ 3 ላይ በተመሳሳይ በታይም ቤዝድ ነው የሚከፍሉት። ቅድመ ክፍያ 10% ነው። ቀሪውን ደግሞ በአመት ከ6 ወር ውስጥ መክፈል ይችላሉ ማለት ነው። አሁን ያወጣነው አዲስ ሳይት አለን ብሎክ 4። እዛ ጋር ግን ገና ስለሆነ በፕሮግረስ ነው ክፍያ የምንጠይቀው። ቅድመ ክፍያ ከ10% ጀምሮ የምንጠይቀው። ስለዚህ ረጅም የሆነ ያከፋፈል ዘዴዎች አሉን ማለት ነው። በስንት ጊዜ ያልቃል? ብሎክ 4 በ2 ዓመት ከ6 ወር እናስረክባለን። ብሎክ 3 ላይ በአመት ከ6 ወር እናስረክባለን። እንዲሁም ደግሞ በአጭር ጊዜ ለሚፈልግ ደንበኛ በ6 ወር የምናስረክበው አፓርትመንት አሁን ያለንበት አለ ማለት ነው። ታቆንጆ ጥሩ አገኘሽው? ጥሩ ነው በጣም በአጭር ጊዜ ነው የሚያልቀው። በአጭር ጊዜ ያልቃል ማለት ነው። በአጭር ጊዜ ነው የሚያልቀው። እንደነገርኩት ካምፓኒያችን ለብዙ አመት ያክል በቢዝነስ ሴክተር ላይ ስለቆየ በጣም ታማኝ ድርጅት ነው። የሚታይ ነገር ነው የሚሰራው ነገርም። ስለዚህ እሷም ለዚህ ነው ምርጫው ያደረገችው። ምርጫዋ ስላደረገችንም በጣም እናመሰግናለን። የካዝኒ አማራጩ ስንት ነው?
ስንት ነው ያለው? የተለያዩ የካሬ አማራጮች አሉ። ከባለ 1 እስከ ባለ 4 መኝታ። ባለ 1 መኝታ 94 ካሬ አለን። ባለ 2 መኝታ 145 169 ካሬዎች አሉ። ባለ 3 ደግሞ 150 እና 201 ካሬ አለን። ባለ 4 ቢፈልጉ ደግሞ 216 አለንና ኢቭን ባለ 2ቱ ተጨማሪ ሰራተኛ ክፍል አለው። ቆንጆ እይታ ያላቸው በረንዳዎች አሉን። እሱም ደግሞ ሌላ አድቫንቴጅ ነው እና ተጨማሪ የሆነ አሳይንድ ፓርኪንግም አላቸው። የተለያዩ ፋሲሊቲዎች ይገኙበታል ማለት ነው። በጣም ቆንጆ የምናያቸው ቤቶች ይኖራሉ አይደል? ማለት ሳይቶቹም ማየት መጎብኘት ይቻላል። ቤቱን ደግሞ ታየዋለሽ በደንብ እያንዳንዱ ስራቸውን ያለችንን ነገር ደግሞ እዛ ጋር ተሰርቷል የሚለውን እናያለን። በጣም ቆንጆ ማየት ይችላሉ። ባልደረባዬ ያሳያል። እንግዲህ ሮዚ ጋር ያወራነው ቤት ይሄን ይመስላል። ልክ በደረጃው በሊፍት እንደመጣን ሰፊ የሆነ ሎቢ ይኖረዋል። አንደኛው ዊንግ 2 ቤቶች ይኖራሉ። በአንደኛው ዊንግ 2 ቤቶች ይኖራሉ። +11 ነው የሚሉኝ። ስለዚህ እዚህ ጋር ባለ 3 እዚህ ጋር ባለ 2 ቤቶች አሉ ማለት ነው። ሁለት አፓርትመንቶች አሉ። እዛኛው በተመሳሳይ ባለ 2 እና ባለ 3 ይኖረናል ማለት ነው። ስለዚህ ባለ 2ቱ ምን ይመስላል የሚለውን እያንዳንዱ እንግዲህ ዋና መግቢያ እዚህ ጋር እንደምታዩት የባለ 2ቱ ይሄን የሚሆነው እንደገባ ኪችን አለ። ሰፊ ኪችን ይኖራል። ውስጥ ኪችን ናት። እዚህ ጋር የሰራተኛ መኝታ ቤት አለ። ኪችኑ ቆንጆ ነው በጣም የሰራተኛ እዚህ ጋር የሰራተኛ ባዝሩም ይኖራል ማለት ነው። የራሷ ሻወር አላት። ሳሎኑን እንደምታይ ኮርነር ሳይድ ያለ ቤት ነው። ስንት ካሬ ነው? ከስንት ካሬ ጀምሮ እናንተ? ባለ 2 መኝታ 145 ካሬ 169 ካሬ አማራጭ ነው ማለት ነው። ባለ 3 እናያለን 150 ካሬ አለ። 209 ካሬ አለን። 201 ካሬ አለን። እሱም እናያለን። ባለ 4ም በተመሳሳይ 216 ካሬ ይኖረናል ማለት ነው። አሁን ስንት ጊዜ ያልቃል? ይሄ አሁን እያየነው ያለን ቤት እስከ 90% በላይ ፕሮግረስ አድርጓል። በ6 ወር የምናስረክበው ቤት ነው። ቀጣይ ሐምሌ ላይ እናስረክባለን። በጣም ጥሩ። ስፋቱን ወደድሽው? በጣም ደስ ይላል። ስፋቱ በጣም ቆንጆ ሰፊ ነው። ብርሃን ደግሞ አለ። ይሄ ሳሎኑ በጣም ቆንጆ ደስ ይላል። ሌላ ወደ መኝታ ቤቶች እንሄዳለን። እሺ ኑሜ የምትገዢው ቤት እኮ ነው። በጣም ደስ በደንብ ያለው እዚህ ጋር ላውንደሪ ሩም ይኖረናል። እዚህ ጋር የልጆች መኝታ ቤት አለ። ይሄ የልጆች መኝታ ቤት ሰፊ ነው። የልጆች አልተለመደም። ብርሃኑ እንደምታዩት በቂ የሆነ ብርሃን ያገኛል። ሌላ እዚህ ጋር ባዝሩም አለ። ኮመን ባዝሩም ቤቶች ኮመን ባዝሩም። ይሄ ሮዚ ልጅ ስትወልድ የልጁ ቤት ነው። እዚህ ጋር ደግሞ ማስተር ቤድሩም አለ። የእናቶች የሚባለው ይሄ ነው። የራሱ ባዝሩም ይኖረዋል ማለት ነው። ማስተር ቤድሩም ነው። ሰፊ ማለት በጣም ሰፊ በጣም ደስ ይላል። ሌላ ደግሞ ማስተር ቤድሩሞች ሁሉም የራሳቸው ባልከኒ ይኖራቸው፣ ሰፋፊ ባልከኒ ይኖራቸዋል ማለት ነው። ይሄ ደግሞ ባለ 3 መኝታው ነው። ልክ እንደገባን በተመሳሳይ ኪችን ነው።
ኪችን አለ። ልክ ኪችን ስናት ደግሞ የሰራተኛ መኝታ ነው። የራሷ ባዝሩም ይኖራታል፣ ባልከኒ ይኖራል ማለት ነው። ስለዚህ ሰርቪስ ዞን ካለ በኋላ ሰፊ የሆነ ሳሎን ሳሎኑ በጣም ሰፊ ነው። ከሁለት ከባለ ሁለቱ እና ባልከኒ ይኖራቸዋል። ኮምፓውንድ ስለዚህ የዚህ ጋር ያየናቸው 90% የደረሱ ሁለት አማራጮች አሉ ማለት ነው። አንደኛው 169 ባለ ሁለት ነው፣ ተጨማሪ ሰራተኛ መኝታ ይኖረዋል ማለት ነው። የራሷ ባዝሩም ይኖራል። ሁለተኛው ባለ 3 መኝታ ነው፣ 201 ካሬ 209 ካሬ ያለ ነው አሁን ያየነው። ስለዚህ እዚህ ብሎክ ላይ ብሎክ 1 እና ብሎክ 2 ሁለት አማራጮች ናቸው ያሉ 169 ካሬ ባለ 2 እና 201 ካሬ ባለ 3 ማለት ነው። ቀጣይ ባለ 1 እና ባለ 2 145 ካሬ እናያለን ማለት ነው። ወደሱ እንዴ ወደሽዋል አዚ ያለው በጣም ምን ያስፈልጋል? በጣም ቆንጆ እንግዲህ እዚህ ቢልዲንግ ላይ በፍሎር 4 አባወራ ብቻ ነው ያለው። ጂ+10 ነው። ስለዚህ 40 አባወራ ብቻ ይኖራል ማለት ነው። ፓርኪንግ ቤዝመንት አለ። ሁሉም መኪና ማቆሚያ ነው። መኪና ማቆሚያችን ነው። ስለዚህ አንዳንድ አሳይን እናደርጋለን ማለት ነው። ተጨማሪ ሲኖር ደግሞ እዚህ ጋር እንደምታዩት ፍሪ የሆነ ኮመን ለገስት ይኖረናል ማለት ነው። ስለዚህ ሁለት መኪና በነጻ ፓርኪንግ እንድትጠቀሙ እናደርጋለን። አንድ የቤት ባለቤት ሁለት መኪና ነጻ። ስለዚህ ሰፊ የሆነ እስከ መጨረሻው ድረስ ቤዝመንቱ ይገናኛል ለፓርኪንግ ፐርፐዞች። እንግዲህ ውድ የሮዚ ቤተሰቦች ጥሩ ቆይታ ነበረን እዚህ እንግዲህ ጊዮን ሆምስ ሪል ስቴት። እንዴት ነበር? ወደድሽው? ወድጄዋለሁ። በጣም ቆንጆ ነው። በጣም ቆንጆ ነው። እስቲ ምን የተለየ ነገር አገኘሽ? ምንም የተለየ ነገር የለም። በጣም ቆንጆ ነው። እንግዲህ አላህ ይስጣት። ደግሞ መርቁኝ ብላ ተመርቀኝ ብላለች። አላህ ይስጣት። እንግዲህ አላህ ያቆያት። አላህ ያቆያት። አላህ ይስጣት። በደንብ መርቋትም ነው ያሰበችኝ ሁሉ አላህ እንዳላት እና ተወስን ትግዛው ተወስን እንዴ ወደውታል። አዎ በሚገባ አዎ። እና እንግዲህ ውድ ቤተሰቦች ቆይታችን ይሄን ይመስል ነበር። እንግዲህ በቀጣይ ቪዲዮ እንገናኛለን። አሁን ወደ ሮዚ እንወስዳችኋለን። ሰናይ ጊዜ። እማዬና እንግዲህ ኃይልዬ ያሳዩን እንግዲህ የቤቱ ቪዲዮ የጊዮን ሪል ስቴት ቪዲዮ ይሄንን ይመስላል። እናንተም እንግዲህ ከወደዳችሁት እስቲ አስተያየት ስጡኝ። ልግዛው እንዴት ላድርገው የሚለውን ነገር እንዴት ባረግ ይሻላል የሚለውን ነገር እናንተም ፋሚሊዎቼ ናችሁ ስለኔ ይመለከታችኋል ብዬ ስለማስብ ነው እያንዳንዷን የማረጋቸውን ነገሮች እናንተ ጋር መጥቼ እንግዲህ በቪዲዮ ቀርጬ የማሳየው። ኦሬዲ ፋሚሊ ሆነናል። ስለዚህ እናንተም ሀሳብ አስተያየታችሁን እንድትሰጡኝ እፈልጋለሁ። ኮሜንት ላይ ጻፉልኝ። እናንተም ደግሞ አይታችሁት ከወደዳችሁት ደግሞ ልክ እንዳልኳችሁ ከስር ባስቀመጥኩላችሁ ስልክ ቁጥር ሄዳችሁ ማየት ትችላላችሁ፣ መግዛት ትችላላችሁ። ውጭ የምትኖሩ ሰዎች እንግዲህ ኢትዮጵያ ላለ ሰው ያው ለቤተሰቦቻችሁ አሳይታችሁ መግዛት ትችላላችሁ። ይሄንን ይመስላል እንግዲህ ባያመኝና ወላሂ ኢድን አብረን ብናሳልፍ ደስ ይለኝ ነበረ። ግን ጭራሽ በቃ የትም አልሄድም፣ የትም አልወጣም። አሁን ይሄንን ቪዲዮ ከቀረስኩላችሁ በኋላ ገብቼ ጥቅልል ብዬ ነው የምተኛው። ኢቭን ኤዲት እንኳን አድርጌ መቅረጽ መፖሰት የማልችልበት ሁኔታ ላይ ነው ያለሁትና ያው ዱአ አድርጉልኝ። ዱአ እንደምታደርጉልኝ አምናለሁ። በጣም ወዳቸዋለሁ። ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ እንግዲህ ባይ። ጊዮን የወርቃማው ዘመን ግርማ፣ የከፍታችን ትርክት ማማ፣ ምድረ ቀደምት ከተማ፣ የጥንተ ተፈጥሯችን ንቅሳት፣ የስልጡን ህዝቦች ድምፅ ዜማ፣ በጊዮን ጊዮናውያን የተሰኛችው ለቃሉ የታመነው ጊዮን በረኪና ጊዮን ጋዝ በአምሳሉ በአራያው የወለደው እህት ኩባንያ ጊዮን ሆምስ ኑ የልጆቻችንን ቤት እንስራ ይሎታል። ባለ 2 ባለ 3 መኝታ መኖሪያ ቤቶች የታነጹበት ጊዮን ሆምስ አረንጓዴ መንደር በወሎ ሰፈርና ጎተራ መሃል ይገኛል። ጊዮን ሆምስ ለአዲስ አበባ አዲስ ውበት አዲስ መልክ የፈጠረ በእግርና በሳይክል የሚንሸራሸሩበት ዘመናዊ መሮጫ ትራክ፣ ፈጣንና ዘመናዊ ሊፍቶች፣ ንጹህ የከርሰ ምድር ውሃ፣ አውቶማቲክ ጄኔሬተር፣ የደህንነት ካሜራ፣ በቂ የመኪና ማቆሚያ፣ ለማህበራዊ ጉዳይ ክዋኔ ለቀቅ ያለ ስፍራ ያለው አረንጓዴ መንደር
በመኖሪያው ቅርብ ርቀት በሚገነባው ሁለገብ ህንፃ ግዙፍ ሞል፣ ዘመናዊ መዋኛ ገንዳ፣ ጂም፣ የመረጃና መዝናኛ የኪነ ጥበብ ማዕከላት የጊዮን ሆምስ መንደር ስነ ውበት ገጽታዎች ናቸው።